እየፈለገው ቀኑ ሙሉ ሲፈልገው ውሎ ከዛ ደክሞት ወደ ኖላዊ ያመራል። ከዛ ኖላዊም የት ሄደህ ነው ብሎ ይጠይቀዋል። እንዴት እንደ ተደከመኝ አትጠይቀኝ ብሎ አሲርም ለኖላዊ ይመልስለታል። እሺ የት ውለህ ነው ብሎ ኖላዊም አሲርን ይጠይቀዋል። ተምቹን እየፈለኩት ነበረ ብሎ አሲርም ለኖላዊ ይመልስለታል። እና በቃ የዚህ ልጅ ምንም አይነት ፍንጭ የለም ብሎ ኖላዊም አሲርን ይጠይቀዋል። አሲርም የለም ደሞ እኮ የሀና እናት ጋር ሄድኩ ብሎ አሲር ለኖላዊ ይነግራቸዋል። እሺ ጥሩ አደረክ፣ በሰላም ነው የፈለገች ብሎ ኖላዊም ይጠይቀዋል። አዎ ስራ ልስጥህ ምናምን አለችኝ ብሎ አሲርም ለኖላዊ ይነግረዋል። ኖላዊም ጎሽ እንዴት አይነት የተባረከች ሴት ነች ብሎ ይመልስለታል። ምን አይነት ስራ ሰጠችህ ብሎ ኖላዊ ይጠይቀዋል። አሲርም እያሾፈበት ከባሌ ላይ የሆነ ነገር ስረቅብኝ አለችኝ ብሎ ይነግረዋል። ኖላዊ ምን አይነት ነገር ብሎ ይደነግጣል። አሲርም ያመራሉ እንዴ? ኧረ እኔ ስቀልድህ ነው። እርግብ ሱቅ የእርግብ የምሰራበት ሱቅ የነበረው አንተ ስራ አለኝ ነው እያለችኝ ያለችው ብሎ አሲርም ለኖላዊ ይነግረዋል። ኖላዊም አይ እንዴት አይነት ጥሩ ስራ ነው ብሎ ይመልስለታል። እና መቼ ልትጀምር ነው ብሎ ኖላዊ ይጠይቀዋል። አሲርም እኔማ አልሰራም ብዬ ትቻት መጣሁ ብሎ ይመልስለታል። ኖላዊም እንዴ አሲር ምን ሆነህ ነው ብሎ ኖላዊ ይጠይቀዋል። እኔ በዚህ ሰዓት ስራ መስራት አልፈልግም ብሎ አሲርም ይመልስለታል። ኖላዊም ለምን ሲባል ብሎ ይጠይቀዋል። በዚህ ሰዓት የኔ አላማ አንድና አንድ ብቻ ነው፣ ተምቹን ፈልጎ ማግኘት ብቻ ነው ብሎ አሲርም ለኖላዊ ይመልስለታል። አሲር ምን እያልክ ነው? ስራው እኮ ለወደፊት ህይወት ያስፈልግሃል ብሎ ኖላዊም ለአሲር ይመልስለታል። አሲርም በዚህ ሰዓት ፋዘርዬ በዚህ ሰዓት ስለ ወደፊት ህይወቴ የማስብ ይመስለዋል ብሎ አሲርም ይመልስለታል። ለምን አታስብም እንዴ? አንተ እኮ ወጣት ነህ፣ ነገ እኮ ሊያሳስብህ ይገባል ብሎ ኖላዊም ለአሲር ይመልስለታል። አሲርም እኔ ከተምቹ ውጪ ሆኜ የነገን ማሰብ አልፈልግም ብሎ ይመልስለታል። ኖላዊም ኧረ አሲር እንዴት ነው የምትናገረው ብሎ ኖላዊ ይመልስለታል። አሲርም የኖርኩት ከተምቹ ጋር ነው፣ ወደፊትም መኖር የምፈልገው ከተምቹ ጋር ነው ብሎ ለኖላዊ ይመልስለታል። ኖላዊም ቆይ ግን ከተምቹ ሚስት ይሆናል ብሎ ይጠይቀዋል። ወይስ ልጅ ይሆናል እስኪ ንገረኛ ብሎ ይጠይቀዋል። አሲርም ፋዘርዬ እንደሱ አትበሉኝ በጣም እታዘቡታለሁ ብሎ አሲርም ይነግራቸዋል። ምን ልሁን ብለህ ነው የምትታዘበኝ ብሎ ኖላዊም ይጠይቀዋል። ተምቹ ለኔ ብዙ እንዳደረገልኝ አውቃለሁ። እሱ ያለበትን ቦታ ሳላቅ ምንም አይነት ተረጋግቼ ስራ እንደማልሰራ እያወቁ እንዴት እንደዚህ ይሉኛል ብሎ አሲርም ይመልስላቸዋል። እኔ እኮ እሱን መፈለግ እንተው አላልኩኝም። እኔም እኮ አንጀቴን ይበላኛል። ግን አንተም ስራህን እንዳታጣ ስራህን እየሰራህ መፈለግ እንችላለን ብሎ ኖላዊም ለአሲር ይነግረዋል። አሁን ፋዘርዬ ከቻሉ በተምቹ ጉዳይ ያግዙኝ፣ ካልቻሉ ደግሞ ዝም ይበሉኝ ብሎ አሲርም ለኖላዊ ይነግረዋል። ቆይ አሲር ምን እያልከኝ ነው? ተምቹ እኮ የተምቹ መጥፋት የማያሳስበኝ ይመስልሃል ብሎ ኖላዊም ለአሲር ይመልስለታል። እሺ እንደሱ ከሆነ ምንም ማናገር አትበሉኝ፣ አሁን እንውጣና እንፈልገው ብሎ አሲርም ለኖላዊ ይነግራቸዋል። እሺ አሁን ትንሽ እንኳን ሳታርፍ ብሎ ኖላዊም አሲርን ይጠይቀዋል። አሲርም አሁን ተነሱና እንሄድ ብሎ ተነስተው ተምቹን ሊፈልጉ ይሄዳሉ ማለት ነው።
እና እንግዲህ ተምቹ የአሲር መጥፋት በጣም ነው እየተናደደው፣ በጣም ነው እየተጨነቀው። እንግዲህ ቀኑ ሙሉ ሲፈልገው ነው የሚውለው። እናም ኖላዊ ደግሞ ለምንድነው ስራውን እምቢ ያልካት ሜላትን ብሎ እየተቆጣው ነው። እኔ ከህይወቴም ስራዬም ምንም ከተምቹ ጋር ነው። ከተምቹ ጋር ብዙ ነገር ያሳለፍኩት ነገር አለ። አሁን እሱ ተለይቶኝ ከኔ ምንም የምሰራበት ምክንያት የለም እያለ እንግዲህ ለኖላዊ እየነገረው ነው ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። እንግዲህ ድምፄን ቀስ ብዬ ነው ማውራው፣ ያው ችግር ነው። ከተሰማችሁም ካልተሰማችሁም እንግዲህ ይቅርታ ጠይቃለሁ። እና ሀኒ እንግዲህ ፍራሿ ላይ ተኝታ እያለ ሜላት ትመጣባታለች። ሜላት በምትመጣ ሰዓት እንዴ ማየ ምን ነው ብላ ሀኒ ሜላትን ትጠይቃታለች። ሜላት ምን ነው ማለት ብላ ለሀኒ ትመልስላታለች። ምን ነው መጣሽ ብላ ሀኒ ትጠይቃታለች። ላይሽ ነው አይኔ ልጅ ምን ሆነሻል ብላ ሜላትን ትጠይቃታለች። አይ ምንም አልሆንኩም ዝም ብዬ ነው ብላ ሀኒም ትመልስላታለች። ሀኒዬ ቀኑን ሙሉ እኮ ዝም ያልኩሽ ተረጋጊና ትነግሪኛለሽ ብዬ ነበረ ብላ ሜላትም ሀኒን ትጠይቃታለች። ሀኒም እንዴት እንደምነግርሽ ግራ ገባኝ እንጂ እኔም ልነግርሽ ፈልጌ ነበረ ብላ ሀኒም ለሜላት ትላታለች። ሜላትም ምን ነው የኔ ልጅ ምን ሆንሽብኝ ብላ ትጠይቃታለች። እማዬ የማውቃቸው ሰዎች ሁሉ በሙሉ አዝነውብኛል ብላ ሀኒ ለሜላት ትላታለች። አዝነውብኛል ብላ ሜላትም ትጠይቃታለች። አዎ በጣም አዝነውብኛል ብላ ሀኒም ትመልስላታለች። ለምንድነው ያዘኑብሽ ብላ ሜላትም ትጠይቃታለች። ሀኒም ትቻቸው ነው ያዘኑብኝ ብላ ለሜላት ትመልስላታለች። ሜላትም እስኪ ነገሩን ግልጽ አድርገሽ ንገሪኝ በማለት ትጠይቃታለች። ሀኒም አሲርን አግኝቼው ነበረ ብላ ለሜላት ትነግራታለች። ሀኒም እና ብላ ሜላትም እና ብላ ትመልስላታለች። ሀኒም ራሴን ዞር ብዬ እንዳይ አደረገኝ ብላ ትነግራታለች። ሀኒዬ ምን እያልሽ ነው ብላ ሜላትም ትጠይቃታለች። እማዬ ቤተሰቦችን ሳገኝ ያለፍኩበትን መንገድ እረሳሁኝ ብላ ለሜላት ትነግራታለች። ሜላትም አንቺ እንደዚህ አይነት ልጅ አይደለሽም፣ ልጁ ተሳስቶ ነው ብላ ሜላትም ትነግራታለች። ሀኒም አልተሳሳተም እማዬ ብላ ትመልስላታለች። እስኪ አንቺ ንገሪኝ፣ እናንተን ቤተሰቦችን ካገኘው በኋላ አባዬን ዞር ብዬ አይቼው እንኳን አውቃለሁ ብላ ሀኒ ትነግራታለች። ሜላትም እንዴ በየቀኑ አይደል እንዴ አባትሽ ጋር የምትሄጂው ብላ ትመልስላታለች። እንዴ ከሄድኩም እኮ ምግብ ብቻ ልሰራለት ነው ብላ ምግብ ብቻ ደግሞ የሰውን ልጅ ሊያኖረው አይችልም በማለት ሀኒም ለሜላት ትመልስላታለች። ሜላትም ሀኒዬ ባንቺም እኮ አይፈረድም ብላ ትነግራታለች። ሀኒም በደንብ ነው እንጂ የሚፈረድብኝ እማዬ፣ አባዬ እኮ እንዳለ ሆኖ አሲርና ተምቹን ለኔ ብዙ ነገር ሆነዋል ብላ ለሀኒ ለሜላት ትነግራታለች። እኔ ግን እማዬ እረሳኋቸው፣ አሁን ያለሁበትን ሁናቴ መረዳት አልቻልኩም በማለት እያለቀሰች ለሜላት ትነግራታለች። ሜላትም እንዴ ሀኒዬ አንቺ ዛሬ ምን ሆነሽብኛል? ተረጋጊ እንጂ በማለት ሜላትም ሀኒን ታረጋጋታለች። እማዬ አሲርና ተምቹ ባይኖሩ አሁን ላይ ላላልፋቸው የምችለው ቀናቶች ብዙ በህይወቴ ላይ ተከስተው ነበረ በማለት ሀኒም ለሜላት ታስረዳታለች። ሀኒዬ እንደዚህ በማዘን ምንም ነገር የሚመጣ ለውጥ የለም በማለት ሜላትም ሀኒን ታረጋጋታለች። እና ይኸውልሽ አሁን ምን እንደምታረጊ ታውቂያለሽ? እናንተ የጉሮሮ
አሁን ሂጂና አባትሽ ጋር እደሪ፣ እሳቸውን ከሆነ ደግሞ ትከሻቸዋለሽ በማለት ሜላት አባቷ ጋር ሄዳ እንድታደር ሀኒን ታረጋጋታለች ማለት ነው። ሀኒም እሺ እንደዛ ይሻላል ብላ ሀኒም ደስ ይላታል። አዎ ከምንም በላይ አባት ይቀድማል በማለት ሜላትም ሀኒን ትላታለች። እና አሁን ተነሽና ተጣጠቢና ወደ አባትሽ ሂጂ ብላ ትላታለች ማለት ነው። እንግዲህ ሀኒ ያው እሲርም መንገድ ላይ ጠብቆ ብዙ የማይሆን ነገር ስለተናገራት እንዴት እንደዚህ ይናገረኛል ብላ እንግዲህ ራሷን ዞር ብላ እንድታስብ አድርጓታል ማለት ነው። ቤተሰቦችን ካገኘሽ በኋላ አባትሽንም እኛንም ረሳሽን በማለት ስለተቆጣት ሀኒም እንግዲህ በመጨነቅና በማልቀስ ለሜላት በማስረዳት ያው ዛሬ ሂጂና አባትሽ ጋር እደሪና ያለውን ነገር ይቅርታ ትጠይቂዋለሽ፣ መጀመሪያ አባት ነው የሚበልጠው ከምንም በላይ በማለት ወደ አባቷ እንድትሄድ አድርጋታለች ማለት ነው። እንግዲህ ባዩሽ እና ሜሮን እንዴ ቆይ ዛሬ ደግሞ ምግብ የሚያመጣልሽ የለም እንዴ ብላ ሜሮንን ባዩሽን ትጠይቃታለች። እና ቢመጣልሽ ስላንቺ የማበላሽ ይመስልሻል በማለት ባዩሽን ትመልስላታለች። አይ ጨካኝ ብትሆኚ እንኳን በምግብ ሰውን የምትቀጪ አይመስለኝም በማለት ሜሮንም ለባዩሽ ትመልስላታለች። ባዩሽም ቆይ አንቺ ልጅ ግን ለምንድነው ስነ ስርዓት የማትይዥው? 10 ጊዜ ጨካኝ አትበይ ብላ ባዩሽን ትቆጣታለች። እና ብልሽስ ጨካኝ አይደለሽም በማለት ሜሮንም ትመልስላታለች። እባክሽን አንቺ ልጅ ተይኝ ልለምንሽ በማለት ሜሮንም ባዩሽም ሜሮንን ትላታለች። እሺ በቃ ተውኩሽ፣ እኔ የጠየኩሽ ምግብ ነው ግን ሌላ ነገር እንድልሽ እየገፋፋሽ ነው በማለት ሜሮንም ለባዩሽ ትመልስላታለች። ባዩሽም እስኪ ዝም በይ አልኩኝ አይደለ እንዴ በማለት ሜሮን ላይ ትጮህበታለች። ሜሮንም ይኸው ዝም አልኩኝ በማለት ዝም ትላለች። ባዩሽም እንግዲህ እጇን አጣጥፈው ተፋጠው ቁጭ ብለዋል። ከዛ ሜሮን እኔ ምልሽ ብላ ባዩሽን ትጠይቃታለች። ባዩሽን ምንድን ነው በማለት ትመልስላታለች። ቆይ እርግብ ግን የት ሄዳ ይሆን ብላ ሜሮንም ባዩሽን ትጠይቃታለች። ባዩሽም የምር ግን የምታገኛት መስሎሽ ነበረ በማለት ትመልስላታለች። አዎ እቤት ሲሄድ ግን የማገኛት መስሎኝ ነበረ ብላ ለባዩሽ ትመልስላታለች። አሁን ማንነቴን አወቅሽ አይደለ በማለት ባዩሽም ትመልስላታለች። እሱ ደግሞ ምን ማለት ነው? ድሮም እኮ ማንነትሽን አውቀዋለሁ ብላ ሜሮንም ትመልስላታለች። እውነት እርግብን የምታገኛት መስሎሽ ነበረ በማለት ባዩሽም ለሜሮን ትመልስላታለች። ሜሮንም ምንድን ነው የምታወሪው በማለት ትመልስላታለች። የውልሽ አንቺም አላርፍ ካልሽ እንደ እርግብ ነው የማጠፋሽ በማለት ትነግራታለች። ሜሮንም የርግብ መጥፋት ያንቺ እጅ አለበት ማለት ነው ብላ ለባዩሽ ትመልስላታለች። ባዩሽም አንቺ ወጥተሽ እኔ እዚህ ሆኜ ቀደምኩሽ አይደለ በማለት ትመልስላታለች። ሜሮንም በፍጹም እንደዛ ሊሆን አይችልም በማለት ትላታለች። እንድታምኝ እርግብ የት እንደነበረች ልንገርሽ እንዴ ብላ ትነግራታለች። በጭራሽ አንቺ ልታገኛት አትችይም በማለት ሜሮንም ለባዩሽ ትመልስላታለች። አትጃጃይ ባክሽን አርፈሽ ብትቀመጪ ነው የሚሻልሽ በማለት ባዩሽም ለሜሮን ትላታለች። ሜሮንም ይሄንንማ ለፖሊሶቹ እነግራቸዋለሁ በማለት ትነግራታለች። ባዩሽም ብትነግሪያቸው እንኳን የሚያምኑሽ ይመስልሻል በማለት ትላታለች። ሜሮንም እንዴት ነው የሚያምኑኝ ባክሽ እንዴት ነው የማያምኑኝ ብላ ትነግራታለች። አንድ ጊዜ አሳስተሻቸዋል እንዴት ነው ለሁለተኛ ጊዜ የሚያምኑሽ በማለት ባዩሽም ለሜሮን ትላታለች። ሜሮንም አመኑኝም አላመኑኝም የራሳቸው ጉዳይ ነው፣ እኔ ግን እነግራቸዋለሁ በማለት ለባዩሽ ትነግራታለች።
ሜሮን አንድ ጊዜ ተሳስተሻል ብዬ ዝም ብዬ አልፌሻለሁ። ከዚህ በኋላ ግን ለፖሊሶቹ መረጃ እሰጣለሁ ብትይ ራስሽን ሲኦል ነው የምታገኛት በማለት ባዩሽን ሜሮንን ታስፈራራታለች። እንግዲህ ባዩሽ እርግብን እንዳጠፋቻት ያው ተናገረች ማለት ነው። እርግብን በቃሉ ጋር ሆና ባዩሽ እርግብን እሷ ነች ከቤት ያጠፋቻት። ለምን እርግብ ከተያዘች ስለ ባዩሽ ብዙ ነገር ስለሚመጣባት እርግብ ስለ ባዩሽ እንዳለ ሚስጥሯን ስለምዘከዝቅ አስቀድማ እርግብን ከቤት አስጠፍታታለች ማለት ነው። እንግዲህ ሀኒ ደግሞ ወደ ኖላዊ ያው ሜላት ሂጂ እና ዛሬ እደሪ ባለቻት መሰረት ወደ ኖላዊ ይሄዳለች ማለት ነው። ከዛ ትሄድና ኖላዊም ወደ መኝታቸው እያመሩ እያሉ ሀኒ ትመጣለች። ሀኒ ትመጣና በሩን ከፈት ስታደርግ እሳቸውም ደንግጠው እንዲህ ሀኒዬ ብለው ይሏታል። እሷም እቅፍ አድርጋቸው ስቅስቅ እያለች ታለቅሳለች። ቆይ ምን ሆነሻል ሀኒዬ ብለው እሳቸውም ይደነግጣሉ። አለሜ በሚሏት ሰዓት ቆይ ምን ሆነሽ ነው በዚህ በድቅድቅ ጨለማ የመጣሽው ብለው ይጠይቋታል። እኔ ምንም አልሆንኩም ብላ ትመልስላቸዋለች። ኧረ እባክሽን ምንም ሳትሆኝ ነው በዚህ በድቅድቅ ጨለማ የመጣሽው ብለው ይጠይቋታል። አንተ ጋር ለማደር ነው የመጣሁት አባዬ አታሳድረኝም በማለት ትጠይቀዋለች። ወይኔ ልጄ ምንድን ነው የነካብኝ ብለው እየደባበሱ ይጠይቋታል። ቆይ ምን ሆነሽ ነው? ኧረ ዝም በይ አታልቅሺ ቢሏትም እሷ ስቅስቅ ብላ ታለቅሳለች። ምንም አልሆንኩም አባዬ በማለት ለቅሷን ትቀጥላለች። እማታሳድረኝ ከሆነ ልመለስ ንገረኝ በማለት ትጠይቃቸዋለች። እንግዲህ ሀኒ ተጸጽታ ወደ ኖላዊ ጋር አምርታለች ማለት ነው። ውዶችዬ የዛሬ ቪዲዮ ይሄንን ይመስላል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።